ግሪኩ የሚማልደው ይላል አለች። ኦ ግሪኩ የሚማልደው ይላል ብላ ካለች እዚህ ጋር የሚማልደው ብላ ቀድሞ የጻፈችውን ትርጉም ማን ነው ይሄንን ቃል ጥርስን ነቅሎ መንጋጋ ጥርስን ነቅሎ አውጥቶ በሌላ አርቲፊሻል እንደመተካት እንደሚቆጠረው ሁሉ ለምንድን ነው ይሄን የሚማልደውን ቃል ብሎ የሚለውን ነቅላ ከዚህ ጋር አውጥታ የሚፈርደው ብሎ የሚለውን የጨመረችው? ስለዚህ ቤተክርስቲያኒቱ ራሱ ትልቅ ወንጀል ሰርታለች በመጽሐፍ ቅዱሱ ላይ ማለት ነው። እሺ ቃላቶችሽ ትንሽ ይከብዳሉ። ትንሽ ወንጀል ምናምን የሚለው ቃል ትንሽ ወንጀል ወይስ ግን እስኪ ምን ያህል ቀይረዋለች በሚለው እንስማማ። ኤርሚሻ አልቀየረችም። ሀሳቡ አንድ ቀይረዋለች በለን በቃ በዛ ማለት ሀሳቡ ውስጡ ምን ያህል አንድ እንደሆነ ላሳይ እና የመጽሐፍ ቅዱስ እውቀታችን ትንሽ ነው ማለት ላይክ ቤተክርስቲያን ቀይራለች ወይም ደግሞ ወንጀል ሰርታለች ማለት አይደለም፣ ከይቅርታ ጋር። ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናጋሩነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረግ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። እራሱ በቆፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው ይሄ። የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝረዋል። ቼክ ማድረግ ይቻላል። ሮማንስ 11:2 ያው ኢንቱካኔ የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው። እንደሚከስ ተብሎ ተገልጿል ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካኔ የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድን ነው የሚለው? ወይ ተዋቅስ በእንቲያነ ነው የሚለው። ወይ ተዋቅስ በእንቲያነ ኤርሚዬ ግዕዙ እዛ ላይ ደቂቀ የዘንተ እጽፍ ለክሙ ከመይታ አብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብንሃ አብአብ ጰራቅሊጦስ ልጆቹ እንዳትበድሉ ይህን እጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ለምን ጰራቅሊጦስ ከአብ ዘንድ የሚለው ቆርጣ አውጥተውታል። ግዕዙም ግሪኩም ደስ እሺ አሁን እሱ የተጠቀመውን ቃል ስትጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የእሱን ግን እንደዛ እሺ አይኔ ቆያልኩኝ ነው ከይቅርታ ጋር እኔ ራሱ ነው ወንጀል የሰራው ስላለ ነው። እሺ ይቅርታ ጠይቃለሁ በወንድሜ ስም። እሺ ይቅርታ ጠይቃለሁ። እሺ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈታዋለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሰይጣን አይለምንም። ጌታ ኢየሱስ አይደል እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ ይሄ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰው ከአንድ ጀምሮ እናንብበው። ስለምንድን ነው የሚያወራው? ስለመለመን ነው የሚያወራው? አይደለም።
ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያለን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የእኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ ያለው ይሄው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው አታውቁም ምን ይላል። ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን ሚንስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህና አንተ እንደዚህና አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ልዝጋ፣ የመጨረሻ ነው ይቅርታ። 5:8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን፣ ከኛ ጎን የሚቆምልን፣ የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው። ስለ ራቁትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን፣ የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው። ዲያብሎስ ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ የሰው ልጅ አይፈርድበትም እያልክ ነው። ዲያብሎስ ላለ እርምጃ እኔ እንኳን ልጠይቀህ፣ ዲያብሎስ ነው ሰው የሚፈራ? አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባል ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው። የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዲያብሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማን ነው? እሺ ኤርሚ የ1980 ዓመተ ምህረት የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለህ እትሙ? ይሄ የለም አለ ግሪከኛው አለ። ኦሪጂናሉ ግሪከኛው ላይ ውሰደኝ እናውራኝ። ችግር ግሪክ ነው። እኛ አንተ ግሪክ ታውቃለህ መሰለኝ፣ እኔ ግሪክ አላውቅም።
ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንጻር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩት። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን ጰራቅሊጦስ አለን ብሎ የሚለውን የሆነ ትልቁ ላይ አድርገች እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት እትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን የቀደመው 80 በብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚጋ ያለችው እሷ። እዚጋ ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሳለሁ። ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጅ ላይ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ማነው ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደዚህ ወደ 2000 ዓመተ ምህረት ትርጉም እስኪ እንሂድ፣ ወደ የእናንተ ማለት ነው። ብፁዕ አቡነ ጳውሎስ በሳቸው የፕትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድን ነው ብለው ያሉት? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ እንዴት ነው ያሉት? ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። ሁለቱም የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። ልብ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ፣ የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች። አሁን እዚህ ጋር የተፋለሰውን ቃል ይዩት። የተነቀለ ቃል አለ፣ የወጣ ቃል አለ። ከየት? ከቀድሞ ትርጉም ከዚህ ከቀደመው 80 አሐዱ የወጣ ቃል አለ። ለምሳሌ እዚህ ጋር የሚለውን ይዩት። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ብሎ የሚለውን ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአት ቢያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች። እዚህ ጋር ግን ብሎ የሚለውን ይዩት። ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ሁለቱንም ላሳየህ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው። አሁንም የትርጉም በደስታ ያሳየን እንዴ። እኛን ስለማያምኑ ከነሱ ራሳቸው ሲያሳዩ ሰላሙን እናገኛለን። ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድን ነው? አይ ጎ አሳየን አንዴ። ላሳየህ እኮ ነው። መጽሐፍ ቅዱሱን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው። ችግር የለም። ይኸው
ምዕራፍ 2 ቁጥር 1 ግሪከኛው ፓራክሊጣን ነው የሚለው፣ እንግሊዘኛው አን አድቮኬት ብሎ ነው የፈታው። እሺ ይሄን ታዲያ ስለዚህ ፓራክሊጣን አድቮኬት ተብሎ ይፈታል ማለት ነው። አድቮኬት ምንድን ነው ዮኒ? ማስታረቅ ነው። አድቮኬት ማለት ምን ማለት ነው? አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል? አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል። ቱ ሳም ኤክስተንት ያ ይባላል። ስለዚህ ፓራክሊጣንም አድቮኬትም ተብሎ ይጠቀሳል ማለት ነው። ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው በይው ፓራክሊጣን ብሎ ያስቀምጣል። ትርጉሙን በምንድን ነው አንተ የምታየው? አሁን ለምሳሌ ቶረሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው። የዮሐንስ ወንጌል ስለምንድን ነው የሚያወራው? ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው። ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው። አውጥቼ ላንብብልህ። አንደኛ ዮሐንስ። ለምን ቀየራችሁት? አሁን ለምሳሌ እንደ አንድ ወር አልተቀየረም። ግሪከኛውና እንግሊዘኛው ነው ጌታ ኢየሱስ ድረስ ይኸው አድቮኬትም ፓራክሊጦን የሚላል። ፓራክሊጦን የሚለው ትርጉም አለው የየራሱ። እሺ ነው አልኩ፣ ግን ያንን ወርድ በወርድ ለምን ምንድን ነው ያልከኝ? ቅድም ገና ስትገባ ያልከኝ አንተ ከእንትን ነው። ግን እኔ የምጠይቅ ምንድን ነው ኤርሚ፣ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል። እየተወራረሰ ቃሉ ከመጣ ቃሉን ሺህ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው? ሺህ ጊዜም አንድ ጊዜም አልተቀየረም። ዮኒ ቋንቋው ይወለዳል፣ ያድጋል፣ ይሞታል። ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉጅ አለ አይደለ? ሞደርን ይሆናል። ለምሳሌ ሂብሩ ራሱ ሞደርን ይሆናል። ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንጉ። ገብተዋል አይደል? ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው። ቋንቋዎች ሞደርን ሲሆኑ ይቀያየራሉ፣ ግን ሀሳቡ አይቀየርም። ለምሳሌ ይሄው ነገርኩ እኮ ፓራክሊጣን የሚለው አጽናኝ ተብሎ ተፈቷል። አሁን እንዳሳየን ኤርሚ፣ ይኸው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው። ማንን ነው ግን ፓራክሊጦስ ብላ የምትለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን ነው? ለኢየሱስ ነው? ለመንፈስ ቅዱስ? ጳራቅሊጦስ አጽናኝ ከሆነ በየቦታ ታስገባ። ጳራቅሊጦን ይባላል። የጠበቃው ስራ ምንድን ነው? ቆይ አንዴ ዮኒ ቆይ አንዴ ይቅርታ ጋር ኤርሚ ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም ታውለው ኢየሱስ ክርስቶስ ጳራቅሊጦስን መንፈስ ቅዱስ ብላ ትጠራለች። ይኸው አሁን ደግሞ እንዳሳየህን ጳራቅሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋለች። ጳራቅሊጦስ አልመለስክልኝም። የመጀመሪያውን አንተን አልከው ቋንቋን ጥሩ ነው። ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን የምትጠቀመው? ለማን ነው ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት ለማን ነው የምትጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ጳራቅሊጦስ የአምላክ የግል ስም አይደለም። ጳራቅሊጦስ አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየከኝ በደንብ ሰማ። ጳራቅሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጳራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጳራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጳራቅሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጳራቅሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጳራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ኃያል አልከውና ኃያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ኃያል ጳራቅሊጦስ የሚባል በዓል አላት የላትም? የኢትዮጵያ ኦርቶዶክስ ጳራቅሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ጳራቅሊጦስ እንደሚጽፍ ስም አይደለም። ስለዚህ አብን ጳራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ ስም አይደለም። ጳራቅሊጦስ ሊባል እኔም ጳራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ። የኔ ወንድም ኤርሚያስም አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ፣ ችግር የለውም። ጳራቅሊጦስ ማለት ያ ስለሆነ ተብሎ የተቀጸለበት ቦታ አለ ወይ? ጳራቅሊጦስ ተብሎ አብ ጳራቅሊጦስ ተብሎ የተቀጸለበት ቦታ አለ
አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬም ጰራቅሊጦስ ልለው እችላለሁ። ጰራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ግሪከኛ ጰራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ኖት የአምላክ ስም አይደለም። ጰራቅሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ፣ የአምላክን ስም በሚገባ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጰራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማን የምትጠቀመው ብያለሁ። ለአንዱ አይደለም። ጰራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድመጠኝ። በወረሃ ሰኔ ውስጥ ይመስለኛል ጰራቅሊጦስ ለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውም። ሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጰራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጰራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች። ያንን ቀን ሰው መንፈስ ቅዱስ ከዛ አንጻር ጰራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችኋለሁ። ይኸው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችሁ ያለው ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ጰራክሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጰራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል በወርሃ ሰኔ ውስጥ ነው ጰራቅሊጦስ ራሱን የቻለ በዓል አላት። እንዘ ግሙዓን ሙቱ ብላ የምትልበት ማለት ነው። ስለዚህ ይህንም ጰራቅሊጦስ ብሎ የሚለው ወይ ጰራቅሊጦስ ብሎ የሚለው አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየሁት በዚህኛው ትርጉሙ ላይ ጰራቅሊጦስ አለን ብላ ጨምራለች እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጰራቅሊጦስ አለን ብላ አላለችም። ጠበቃ ብላለች አይደለ? አድመጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው። እሺ ጰራቅሊጦስ አጽናኝ ብቻ አይደለም ትርጉሙ። እዚህ ጋር አድቮኬት ተብሎ ነው የተተረጎመው ብዬ እንግሊዝኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። አንዴ ሁለታችሁ ነው እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶችንም እና የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራቸው። እኛንም እየተሳደቡ ነበር ባይዘው ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናችሁ። ስለዚህ ብትቀንሱ መልካም ነው ለማለት ያክል ነው። እናንተ ቀጥሉ፣ ተባረኩ። እሺ ግልጽ ነው መሰለኝ ዮኒ፣ ለህዝቡ ግልጽ ነው። ምናልባት ኤርሚ ግባው ይረዳው አላውቅም። ጰራቅሊጦስ ይኸውልህ ከነዚህ ውስጥ ለምን ታውቃለህ? ማንን ለማምጣት ስለተፈለገ ነው። ኦርቶዶክስ አሁን ትንሽ ቅራኔ ነገር ምን መሰለህ፣ የኢየሱስን ስራ ለሰዎች ስለሆነ ነው ግራ ይገባል። አሁን ሌላ ሳታጣቅም የኢየሱስን ስራ ለሰው ዮኒ ምን አሁን ለምሳሌ ስለ አድቮኬት ከጠየቀኝ እንግዲህ አንዴ ምክንያቱም አንተ ከይቅርታ ጋር ስውሩ አርጊመንታቲቭ እንጂ ፖይንት ያለው ነገር መተህ የምታወራን ነገር የለም። ከይቅርታ አውራኝ ከፈለግ ችግር የለም። ምን አልክ መሰለህ? ቢካዝ ኦልዌይስ በምንም ነገር ላይ ትናል። ስለ አድቮኬት ላውራው አንዴ አርሚ ምን ይልም መሰለህ? አድቮኬት የሚለው ጌታ ኢየሱስ ፐርሰን ይሰማል። ኤርሚሻ ያ ኦኬ አድቮኬት ሚንስ ናውን ይላል a person who publicly supports or recommends a particular cause or policy ይላል። ሁለተኛው ምን ይላል? publicly recommended or support የሚያግዝ ማለት ነው፣ ወይም ደግሞ recommend የሚደረግ ነው። publicly recommend የሚደረግ ወይም የሚያግዝ ማለት ነው። recommend የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ it's not only one meaning
አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል። ኦብቪየስሊ ሊኖረው እሱን እኮ እያልኩ አሁን የሚታገዝ ወይም ስለዚህ የሚያግዝ ቢልና የሚደግፍ ቢል ቀይረሃል ይባላል። ዮኒ አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች። አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች። ለምሳሌ ጰራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች፣ ወንጀል ሰራች ይባላል በዚህኛው ቃል ወይስ የራሳችንን አለማወቅ ነው? ሚኒንጉ ምን ይሆን መሰለህ? አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየህ ዮኒ፣ ለዛ ነው ገባ። ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸልይ አንተ ለኔ ልትጸልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ተናገር ግን አይቻልም አይደለ? ቆይ ከሞተ አይቻልም አይደል? ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንትኑስ ይቅርታ እንዲገባው ጰራቅሊጦስን መልጃ የሚለው ትርጉም ምንድን ነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጰራቅሊጦስ ብሎ የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ጰራቅሊጦስ ብሎ የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃመት ሶሪ የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል በዮሐንስ መልክ መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ለጌታ ለኢየሱስ ክርስቶስ ተቀጽሎ የተነገረ እንጂ ለመንፈስ ቅዱስ አይደለም። ቤተክርስቲያኒቱ ግን አጽናኝ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 14 እሱ ላይ ወስዳ ጌታ ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጰራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ቅርታ እንዴ ስም ማጥፋት ብሮ አድርጋ ማለት ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጰራቅሊጦስ ማለት ቋንቋ ነው፣ ለእኔም ለአንተም ለሌላም የሚቀጸላል ብለሃል። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጰራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምትጠቀመውም በዓላት የሚሰራችው ለመንፈስ ቅዱስ ነው። አንተ ቃላት ነው ብለህ ካልክ ለቃላት በዓላትን አታከብርም ወይ ደግሞ ለቃላት አይደለም በዓሉ የሚከበረው ከይቅርታ ጋር ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጰራቅሊጦስ ትላለች ከአጽናኝነቱ አንጻር። እሺ ስለዚህ አጽናኝ ስለሚል ትርጉሙ አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው፣ ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉን ዮሐንስ 14። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን ጰራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጰራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ እልካለሁ ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ጰራቅሊጦስ ብሎ የሚለው ቃል መጠቀም ካለበት መንፈስ ቅዱስ ነው ቀጥታ እዛ ጋር በተጻፈው መሰረት ማለት ነው። አይ ቃላት ግን ቃላት ግን ከአንድ በላይ ትርጉም አለውና ጰራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጰራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጰራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችሁ ማለት ነው። ዛጋ ለሁለቱም ይገባል። ሌላ አጽናኝ የተባለው መጽሐፍ ቅዱስ እኮ ለሁለቱም ጨርሻለሁ እኮ። አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት አይደል። ልጨርስ የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም።
ከአብ ዘንድ ጠበቃ አለን ብሎ የሚለውን ጰራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 አዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጰራቅሊጦስ አለ። እሺ ጨረስክ? እና ግን ቅድም አንተ ምን አልክ? እናንተ እንሰጣለን። ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤሪን ግን ምን አልክ? ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁን አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል፣ አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኧረ የመጀመሪያው ርዕስ ተረሳ። እኔ ለዚህ እኮ ነው ገብቶሃል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው ኤርሚ፣ ከይቅርታ ጋር ኤርሚ አቋርጠኝ፣ እንደዛ አታውራ። አቋርጠ እኔ ርዕሱን ዘለልኳ። አሁን ይሄኛውን ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? የሆነ ቅድም ስታወሩ የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት እየወደቀ የአብን ጉልቤት እየሳመ እየለመነ እንደሚናገር እንደምናስተምር አድርጋችሁ ሁሉ ቀን ኦርቶዶክሳውያን እኛን ወንጌላውያን ትከሱናላችሁ። ግን እናንተው በምትከሱት እኛም በምትከሱት ክስ እናንተው ግን ተይዛችኋል። ቀጥዬ በማሳየው 6 መጽሐፍቶች ላይ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሷ ውጭ በዜማ መጽሐፍቶቿ ሁሉ ላይ ጭምር የጻፈችውን አሳያለሁ። ዮኒ በኋላ ስትፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ዮኒ ለምን ትወርዳለህ? አቤት ያንን ለቤተሰቦች ታሳያቸዋለህ። እኔ መጨረሻ እችን ተናገር ለወርድ አንተ እንድትቀጥለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውር ያውራ አብራውና አውራ እንደፈለግ እንድትቀጥለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። አንዴ ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ? እዚህ ጋር ልብ በል ኤርሚ ኦርቶዶክስ ልጆች ወይ ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን? የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። አንተ ስታወራ ላይ ጣልቃ ገብቻለሁ። እየዋሽ አስቆማለሁ። እናውቀዋለን። ዮኒ አንደኛ እየዋሸ ስለሆነ ጨርስና ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ያዳመጥኩ እኮ እኛ እውነት ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ? ቆይ አንተም አንዴ ምን መሰለህ ቃል በቃል ቆይ አንዴ ኤርሚ የሆነ ነገር አንዴ ሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንድ አዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን? የመጽሐፍ ቅዱስ ማህበር 80 ያዱ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ አንዴ ልጨርስና ሐሳብ ጻፉት ኦርቶዶክስ ለምንድን ነው ግን አይደለም? ልጨርስና ጥያቄያችሁን ይዛችሁ ጠይቁ። ይመጨርስ ከመጀመሪያው ነው የምጀምረው። የምን ልጨርስ ነው? መጀመሪያ ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም። ልጨርስና ጥያቄ ጠይቁ። ልጨርስ አይደለም ዋሽታ አትጀምር። ምንድን ነው ችግራችሁ? እናንተ ስታወሩን ጀምርም እንደፈለገ ሲያወራን ያውቻ አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ ቆይ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማህበር ማለት ምን ማለት ነው? ተርጉምልኝ ኤርሚ። ሀሳቤን ልጨርስ ነው ያንተን ሀሳብ አልፈልገው። ኤርሚ አንተ መልስልኝ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይህን ጉዳይ የሚያውቁ ሰዎች በደንብ የመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው ልናገር አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተክርስቲያኖች
የእነሱ ህብረት ለምሳሌ ዲክሽነሪ አለው የመጽሐፍ ቅዱስ ማህበር። የማን ህብረት ነው ሲዘግብ? በኢትዮጵያ ያሉ ክርስቲያኖች ከኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ይህን ዲቴል ብዙ አላውቀውም። እሱ የሚለውን ነገር ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔኔኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት፣ ኦርቶዶክስ፣ ካቶሊክ እኔ እስከማውቀው በዚህ እኔ እስከማውቀው ነው። ይኸውላችሁ ትክክል ላለው እንችላለሁ፣ አላውቅም። ይሄንን መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል፣ ለአንተ ነው አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ? ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ፣ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ እድሜ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ፣ እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድን ነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ። ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን እጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ፣ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼው እትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረግንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለህ? ሮሜ 8:34 ላይ ይሄን እንድትይዝልኝ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ ፎር ሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ይኸው በአማርኛው ይኸው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ። አመሰግናለሁ። እሺ ስውሩ እግዚአብሔር ያክብርልኝ። ዮኒም ኤርሚም እግዚአብሔር ያክብርልኝ። እንትን ስለሆነ ይሄኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለ ምንድን ነው? ስለ መጽሐፍ ቅዱስ እንግዲህ ጰራቅሊጣን ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እኮ ኢየሱስ አማላጅ ተብሏል። ኦራይት፣ እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ብያለሁኝ አንክፈል አላልክም? ካላልክ እንለፍ አለ ብለህ ካላለ እንለፍ። ፍቅረ ማርያም ሚዩት አድርግ። አደርም ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ። ከአንተ የተሻለ ያወራል። ሚዩት አድርገው አንተ።
ኤርሚ ብያለሁኝ። የዮሐንስ መልእክት መጽሐፍ ምዕራፍ እሺ፣ አዎ፣ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ? እኔ የሮሜ መልእክት መጽሐፍ ምዕራፍ 8:34 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየሁትኝ እኔ መጽሐፍ ነው። ስለዚህ ስለ መልጃን ጠቅሰው ማለት ነው ይሄንን ቃል አይደል? ስለዚህ እንለፈው። ይኸው ለምን እንደማንጠቅሰው ይኸው። ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታ ነው። ኤርሚያስ አላልኩም ስላልክ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ አፍሪካ እኮ አንተ ትቀበለዋለህ አይደል? አማላጅ የሚለውን ቃል አድመጠኝ ኤርሚ ማለት ኧረ እንዴ አሁን አንተም ልታስረዳ ነው። በኔታ እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር። ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ያስቆ መጽሐፍ አደርብብኝ። አውርቼ ልስጥህ አንድ ደቂቃ እንዴ በኔ ተራምባ አንድ ደቂቃ አውርቼ ልስጥህ። የፈለግከውን አውራ። የኔንም ደቂቃ ጨምረህ ታወራለህ። ኤርሚያስ ጠየቅከው አይደል እንዴ? ጠየቅከው እኮ አንድ ደቂቃ ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ ንገራ ነው የኔ ኖ መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይስ አይቀበለውም? ዮኒ ትልቁ ላይ አድርገኝ ዮኒ እሺ ነው። ቆይ ኤርሚ ታወራለህ ፕሊዝ። ኦኬ ትልቁ ላይ አድርገኝ ዮኒ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይሄን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ የነ ደስታ ተክለወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሜዩት አድርግ ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ላይክ ጀስት ጊቭ ሚ 5 ሚኒትስ ቀየሳለሁ። ችግር የለውም። ኦኬ አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ። በጣም እያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚያስ ነው ኤርሚ ነው ያለው። ተናገር እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አድምጠኝ ወይኔ ጉልበተኛ ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል እንጂ ማናለ እንዴት አላልኩም እኮ። ያ ቴንክ ዩ እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል። ለምልጃ ነው የተጠቀሰው እያለን ቋንቋው ጰራቅሊጦን ነው የሚለው። ጰራቅሊጦን ደግሞ የግሪክ ቃል ነው። በእንግሊዝኛ አድቮኬት ተብሎ ነው የተጠቀሰው። የመጀመሪያው እሱ ነው። አድቮኬት ነው የሚለው። ጰራቅሊጦን የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ይጠቀስም አይችልም። አጽናኝ ተብሎ ኧረ ከይቅርታ ጋር አይ ነው ፍታውና ሄድልህ ልፈልግ እንጂ ይቀጥላል። እሺ እንደፈለግኩ ላውራ። እንደፈለገ ያውራ። ቶ ፕሊዝ ሌት ሂም ቶክ። ቴንክ ዩ። ሶ ጰራቅሊጦን የሚለው ቃል እዚህ ጋር የገባው አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ጰራቅሊጦንም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው ጰራቅሊጦን የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ጰራቅሊጦንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬትን እንደፈታው ቀደም በእኛ ሳይድ ሆኖ ምንም የሚያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው። በእኛ ሳይድ የሚሆንልን አይደል? ያንን አካል እንዴት ነው የሚሆነው? ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ወንድማችን ምን አለ ቀደም? ይህ ጰራቅሊጦስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ጰራቅሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት እችላለሁ። ምክንያቱም ጰራቅሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው። የሆነ የግሪከኛ ቃል ነው።
ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል እውነት እውነት እላቸዋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዛም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጰራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኖ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያድነን ከተባለ ይኸው ኃጢአታችንን ስንናዛዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጰራቅሊጦስ አለን። ያ ጰራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጰራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልቀይስ። ቴንክ ዩ